አዲስ ገና ስደተኛ ስለሆነ የእሱን ችግር በሰላም ለመፍታት ነው። በጣም በትዕግስት ሀቢባ ይሄ ልጅ ስንት ነገር ዋሽቶ ልጅ አጀንዳ ስለፈለገ እኔ ያረሳዳሽ ይሄ ልጅ አጀንዳ ስለፈለገ ቦታ ላይ እኮ ስለ ስራና ልጁ ለስራ ነው የመጣ ስራ ነው የሚፈልገው። አሁንም የመጣ እዚህ ያለ አይፈልገው። እኔ የአንተ ስራ ቦታ ልምጣ አሁን ልንገር፣ እኔ አንተ ስራ ቦታ ልምጣና መኪና አለኝ ታምራት አለ ቦታ ምን ትሰራለህ? እዚህ ራሱ ቪዲዮ ላስረዳክ ያሉት ነገር አሁን እሱ ያወራ ነገር 4 ልጆች አምጥቶ እንደዚህ ያረጋ ድርጅቱ እንደዚህ ነው ቪዲዮ አለ ምናምን አለ አይደል? እሺ ወንድሜ አሁን ማውራት አልቻልንም ማለት ቆይ አሁን እንዳንተ ላውራ ነኝ። በጣም ቀድመህ አታውራንና እኛንም ስማን። አሁን አንተ አንድ የሚሆን ሁለትም እድል ግዴታ የመስጠት ግዴታ አለብህ። ይህ ስራ ተሳክቶለት ቪዛው እስኪቀየርለት ድረስ ይህን ልጅ ተከታትለ ነገሮቹን ጨርስለት። በቃ ጨርሶ በዚህ ጉዳይ ማንም ቢያለ አይ አንድ እድል ብቻ ነው የሚሰጥህ እየተባለ ነው። እንደገና ደግሞ እንደዛ ነው ያልኩህ አንተ። እሱ አሁን ነው ያመጣው ይሄንን ወይ 28 ቀን ነው በቃ ስራ እስኪገባ እድሉን ሞክሮ እስኪመጣ ከዛ 28 ቀን ባንዴ ሽው ብላ ታልቃለች። ኦቨርስቴ እንዳይገባ ራሱ ቪዛ የማደስ ግዴታ አለባቸው። ከአዲስ አበባ እኮ ጅማ ወይ ከአዲስ አበባ ጎንደር አይደለም ይሄ ልጅ የሄደው ከሀገር እኮ ነው ወጥቶ ያለው። አንዴ ላይፍ ይሄ ልጅ ገደል ነው የሚገባ። በቃ ማን ግድ ያለበት ያመጣ ሰው ግድ አለበት። ድርጅትም ያምጣ ግለሰብም ያምጣ ያ ሰው ግዴታ አለበት። እሺ ልመልስልህ እኔ ከቅድም ጀምሮ እየመለስክ ነው። በነገራችን ላይ ይሄ ነገር ልመልስልህ ግድ ያለብኝ ልመልስልህ። ይሄ ልጅ አሁን በኮንትራት መጣ። ቅድም አልኩህ አይደል? አዎ ካምፓኒ አልተስማማም። በ3 ቀን ካንስል ሰጠው። ልዩነቱ ምን አለ? ማር በማል እንዲመለስልህ ነው የምትፈልገው? ሲጀመር መከንሰር አልነበረብህም። ይሄ ልጅ የሆነ ካምፓኒ ተነጋግሮ 3 ቀኑን ቼክ አደረጉ በኋላ አንድ ነገር ይዛችሁ ነው የምትከራከሩ። ነው ማድረግ የነበረብህ። ገባህ አይደል? በቃ እናንተ አንድ ነገር ይዛችሁ ነው የምትከራከሩ። እዚህ ጋር ልዩነቱ ምን አለ? ልዩነት ይሄ ልጅ በእኛ ድርጅት መጣ፣ በአንተ ድርጅት መጣ፣ በካምፓኒ ድርጅት መጣ። ካምፓኒው ካንስልና ልጁ እና ፓስፖርት አስረክብልኝ፣ ሳምንት 10 ቀን እኔ ጨርስላታለሁ አለኝ። አስረከብኩለት ልጁ አይደል? ስለዚህ ለዚህ ልመልስልህ እኔ አንተ ዲል ማድረግ የነበረብህ ልጁ ከተመቸክ ልጁን 3 ቀኑን ይኸውና፣ ከዛ በኋላ ከተመቻቻችሁ ቪዛ የምትሰራ ከሆነ ካንስል አድርጌ ሰጠሃለሁ ብለህ ትክክለኛ ዲል ማድረግ ነበረብህ። ዝም ብለህ አየር ላይ ካንስል ስራ ይገባል ማለት ነው። ቪዲዮ ፎቶ ምናምን ተልኮ ሰውዬው አመነበትና ቪዛ ሊሰራለት ነው አይደል? የመረጠው ሰውዬው ማለት ነው። እኛ ሰውዬው ስለመረጡ ነው ያመጣ ነው አይደል? ስለዚህ እርግጠኛ ሆነ ስራ ነው የሚገባ። እንደዛ ከሆነ እኮ ኦልሬዲ እርግጠኛ ሆኗል እኮ ልጁ። የምን ሙከራ ምናምን ነው? ይገባል፣ ይሰራል። ካልቻለም በዛው ያስተምረዋል። በአካል መስራት ግዴታ የለበትም። እና አሁን ሄዶ ግርግር ፈጠረ አይደል? ማይ ስራ አያ የሮ አንተ ራሱ እዚህ ጋር በጣም የምትሰጣቸው ነገሮች እኔ ጋር ያልተቀበልኳቸው ብዙ ነገሮች አሉ። ግን አንተ እንደ ሰራተኛ አንድ ቦታ መጥተህ አንተ የመጣህበትን ነገር ካልተቀጠል ምን አይነት ስሜት ነው የሚሰማ? አንተም እንደሱ ነበር የምትከሰው ማለት አልገባኝም። እስኪ አስረዳኝ። አሁን ከባለ ድርጅቱ ጋር እናውራ። አሁን እኮ ችግሩን ጨርሰናል አይደለ? በቃ ልጁ ስራውን ይሞክር። ውሳኔ ወንድሜ ኮንፊውዝድ አትሆን። አንተ ውሳኔ ምንድን ነው? በነገራችን ላይ ሀቢባ ቪዛ መከንሰሉ ማለት ይሄ ስካጅወሉ አንዳንድ ካምፓኒ ማለት ቅጣት እንዳይመጣባችሁ 50,000 ድርሃም እንዳይመጣባችሁ አው ካንስሎ አምጣው እኔ ልሞክረው የሚሆንልኝ ከሆነ እንቀበላለን፣ ቪዛ እንሰራለታለን። አሁን እሱ ዋናው ጉዳያችን ሳይሆን አንተ በላይ ውሳኔህ ምንድን ነው? እዛ ማለት ስራ መጀመር ትፈልጋለህ ወንድሜ? ስራ መጀመር ከሆነ እንግዲህ ያው እነሱ ራሳችሁ ቪዛ ይጨርሱልሃል። ሁሉንም ነገር በ3 ቀን ውስጥ ሁሉንም ነገር ይታያቸዋል ማለት ነው። አንተም ደግሞ ራስህ እዛው ሆነ ይሄ ስራ ለምሳሌ አይመችኝም አይሆንልኝም ካልክ መብትህ ነው። እዚህ ጋር ወንድማችን ደግሞ ከ7,000 ድርሃም ችግር የለም እኔ መልስልሃለሁ፣ የተከፈለውን ነገር አውጥቼ የቀረው እሰጥሃለሁ። ስለዚህ የአንተን ውሳኔ ተናገርና ጨርሰው እኮ። አሁን ምን አለ መሰለህ ነገሮችን ገብቶታል
ነገሮችን ተካንስሏል። ስለዚህ ስማ ነገሮችን አጥሮብኝ ካንስሎ ማለት ነው። እኔ መከንሰሌንም አሁን ስለዚህ እናንተ ገብቷችኋል። እናንተ እዚህ ጋር ከእኔ ትሻላላችሁ። የማይሆን ነገር ከመወስን ይሄ ነገር ይሻልሃል የምትሉትን ነገር ብቻ ነው የምፈልገው። እኔ ከእሱ ጋር ሂጅ አልላተምም። ከምን በኋላ ምንም አሳማኝ ነገር አይደለም እየተናገረ ያለው። እኔ ቀላል ነገር ነው የምናገረው፣ እሱ ዙሪያ ጥምጥም ይሄዳል። ገብቷችኋል አይደለ? ስለዚህ እኔ የሚጠቅመኝን ነገር እናንተን የምታውቁት በቃ እኔ ይጠቅመኛል ብዬ ያሰብኩትን ነገር ሊያደርግልኝ አልቻለም። አሁን እናንተ ይሄ ይሆናል ይሄንን ብር ቢመልስ እዚህ ተጨምሮ ኢቃማ ቢያወጣ ይሄ እንደዚህ ቢሆናል ብላችሁ እናንተ ነው። ምክንያቱም እናንተ ከኔ ትሻላላችሁ፣ ያላችሁበት ቦታ ታውቁታላችሁ ሁሉንም ስደቱ። ስለዚህ እኔ የእናንተን እርዳታ አሁንም ቢሆን እናንተ የምትሉኝን ነገር እዚህ ጋር አቀበል። በእኔ በኩል ነገርኩህ፣ ከመጀመሪያው የነገርኩህ ማለት ነው። እንደኔ ቢሆን ያ ምርጫ እመርጣለሁ፣ ግን ማንንም እዚህ ጋር ቦሽ አያደርግህም። ነገ ማለት ያው በእናንተ ምክንያት በእናንተ ምናምን ከምትል ራስህ ብትወስን ይሻላል። ታሜ ወይ ወንድሜ፣ ምናልባት እሱም የሆነ አማራጭ ሰጥቶ ነበረ። ምናልባት እንደ አማራጭ እኔ እንዳየሁት ያቺ እንት ምናልባት እዚህ ሀገር እንዳለ ነው ስናየው፣ ምናልባት ያችን አማራጭ እሱ የሚያግዘው ከሆነ ምናልባት ይሄ ልጅ የሆነ ነገር ላይ እንዳይወድቅ ወደ ሶሉሽኑ ብንሄድ ጥሩ ነው ብዬ አስባለሁ። ምንድን ነው እሱ ያለው? አቢባ ካልተሳሳኩ 1700 ምናምን ብር ከፍሎ አይዲውን ጨርሼ ሰጥቼው ስራም ደግሞ እኔ ራሴው ከ2500 እስከ 3000 ብር ስራ ነው ያስፈልጌ አስገባዋለሁ ብሎ ሲናገር ነበር። ካልተሳሳኩ እንደዛ ብሎ አልመሰለኝ። አቢባ ቴንክ ዩ። ይሄ ያልኩት ነገር እኔ ለመለስልህ ወንድሜ ሀሳቤና እንድታስረዳኝ ማለት ይህንን የሚያነሳው ለምን ታውቃለህ? አረዳ። እሺ ጥሩ ነገር ጥሩ ነው። ያልኩት ምንድነው እሱ ለታሜ እሱ ያለው ምንድነው እሱ ያቺ 1700 ብር ይሄ ልጅ ካለው የሚያገዘው ካለ የ2 ዓመቱን አይዲ ቢይዝ ይሄ ልጅ ስራ ደግሞ አፈላልጎ ከ2500 እስከ 3000 የሚያስገባው ከሆነ እውነት ለመናገር ይሄ ልጅ ትርፋማ ነው የሚሆነው። እኔ እንደ ራሴ እንደ ግሌ ማለት ነው ካየሁት ገብቷል። 2500 በላይ ደሞዝ ከተከፈለው 1700 ብር ከፍሎ አይዲውን መያዝ ምንም አይደለም። ወጪውን አውጥቷል፣ ከዛ በላይ አውጥቷል። የሚያግዘው ሰው ካለ ምናልባት እሱ ደግሞ ወረቀቱን አሰርቼለት ስራም ደግሞ እንዳይሸገር በስራው ምን ያህል ኃላፊነቱን ወስዳለሁ አስገባዋለሁ ስላለ ምናልባት እኔ እንደ ወንድሜ ይሄንን የራሴ ነው። እኔ ቦን ይሄንን ምርጫ ነው የምወስደው። ለምን መሰለህ? ገና ነገ ተነጎዳ አይዲ የተቃጠለብኝ ወረቀቴ እንትን አለብኝ ስራ አገኘው አላገኘው ምናምን ብዬ አልጨነቅም። ይሄንን አማራጭ እንደ አንድ አማራጭ ይዘንለት ምናልባት አረዳ ይሄን ነገር የሚያደርግለት ከሆነ እኔ እንደኔ እቺ ነገር ታሜ ምን ይመስላል? እቺ ነገር ለኔ ጥሩ እይታ ናት ብዬ ነው ያሰብኩት። ጨረስክ ወንድሜ? ይሄ ነገር እኔ ያልኩት ለመጥፎ ነገር ነው ለክፉ ነገር ነው? ለሱ ነው አይደል ያሰብኩት? እኔ ለጥሩ ነው። ለጥሩ ነው። ለሱ ነው አይደል ያሰብኩት? እኔ ሲወራ ደግሞ መጥፎ ነው እያለን አይደለም። ይሄ ማለት ኖርማል ነው። አንተ ጥሩ ያሉ ያመጣማን ራሴ ነኝ ነገር ከአንተ ለፈጣሪ የምታደርገው አይደለ? አንዴ ልንገረው ታሜ፣ ሀሳቡን ያመጣከው ራስህ ነህ። ለጥሩ ነገር ብለክ ነው። ይሄ ራሱ እዚህ ከመምጣቱ በፊት ቲክቶክ ከመምጣቱ በፊት ከምኑ በፊት ሀሳብ እኔ አሁን ቅድም ያልኩት ጥሩ ነገር ያሰብኩት ጭራሽ እኔ ወደ በደል ነው የተመለሰ። እንደ ላይ ክፉ ነገር እንደማስብለት እሱ እንደተረዳ ማለት ነው። እኔ አሁን ያልኩት ይሄ ነገር ያሰብኩት እንደ ማንም ሰው በፍሪ ቪዛ ከሆነ ቅድም በቃ ለምን አለ ከነሰልክ እንዴት ነው የምትመለስለት? አስረዳሁትና ሂሳቡ 1 2 3 ትንሽ ብር ናት አይደል? ከኪስ ራሱ መሆን ይችላል። እኔ እንደ ምሰራ ሰው ነው አይደል? ልጅ ሰው ራሱ ብድር ካንተ እኔ ከታሜ ዛሬ ተሸገርኩና እስቲ 1000 አበድረኝ ነገር ልመልስልሃል። የስራ ሰው ነው ይሄ ልጅ አይደል? ሰርቶ ነው የመጣ አይደል? ሀሳቡ አመጣና አልተቀበለም ይሄ ልጅ። እኔ ማማጣው ሀሳብ ኤቭሪቲንግ ካልኩሌት አድርገህ የነገርካቸው ሂሳብ አለ አይደለ? እኔ ችግር ውስጥ መግባት አልፈልግም። ገብቶ ካላረ የሲስተም ነው ይሄ የሲስተም ነው ይሄ። ይሄን ያህል ብር ይክፈልና ሁሉ ነገር ማስገባዋለሁ በኢቃማ ምናምን ብላል አይደለ?
ካንስልህኝ ማለት ነው። ካንስልህ ትችላለህ። እንደ ይሄን ነገር ማድረግ ይችላል። እሱ አይመለከትም። እንዴት ነው የማደርገው? ራሴ ነው የማደርገው። በላይ እሱን ኃላፊነት ከወሰደ ችግር የለውም። አንተም ደግሞ ምን መሰለህ እዚህ ጋር ህዝቡ በፊት ኃላፊነት ከወሰደ አንተ አይመለከትም። ያን ለምን ኃላፊነት እስከወሰደ አንተ ይሄ ቻንስ ራሱ ነው ያወራው። ያላትም ብቻ ነው ይሄ ቻንስ ያራሱ በታሜ ቃል ነው። ታሜ ስለቅድም ስላወራ አመጣሁት አይደል? ተው እሱ አልፈልግም አለ አይደል? ታሜ አሁን ምን አለ? እኔ ሁለት አማራጭ የመጣሁት መጨረሻ ምንድን ነው? እንደ ሰው እንደ ማንም ሰው እኔ በፍሪ ቪዛ ማመጣው ማሜ ምን ፈልግ እንደ ማንም ሰው 450,000 ነበር አይደል የመከፈለ? ከዛ ብር ስንት ነው? 300,000 ከፈለ ይርጅ አይደል? የቀረ ስንት ነው? 150,000 አይደል? 150,000 ይሙላውና ነገ ሜዲካል አስገባሉ። ነገ ጠዋት 8 ሰዓት 300,000 ነው የከፈለው። ጨምርና ፍሪ ቪዛ አደርገዋለሁ በራሴ ካምፓኒ። ነገ ሜዲካል ጠዋት አስገባለሁ። በዚህ 3 ቀን አይዲ አስረክብልሃለሁ። 50,000 ማን ነው የሚከፍለው? እሱ የራሱ አይመለከተኝም። ሰርቶ ክፍያ ትሰራለትም። ሰርቶ ከደሞዙ የሚቆረጥ አልሰራም። እንደዚህ ከሆነ እንዳለ ኢትዮጵያ አላመጣም። እሺ እና ማን ይክፈልለት? አንተ ማለት 150 እሱ ይጨምር እንደ ፍሪ ቪዛ ልትሰጠው ነው ማለት ነው። አዎ ሌላው አማራጭ ሂሳቡ ተሰርቶ አንድ ብር ወጣ። ኦልሬዲ የገቨርመንት ታምታካለ የገቨርመንት አንድ ብር ሆነ ኦቨር ሌተር 50 ብር ነው። እንደ ታይፒንግ 150 ብር አይደለም። የሰው ሀቅ ስላልፈለኩ ማለት ነው። 50 ብር ኦቨር ሌተር አለ። 1208 ፔመንት ፊ አለ። 189 ሌበር ካርድ አለ። ይሄ ራሱ የመንግስት ብር ነው። ስንቶን የመጣ ሂሳቡ እደመርና ከነቲኬቱ ከነምኑ አንድ ብር ሁለት እኛ ላይፍ ያለን በማንም አካውንት እሱ የሚፈልገው አስገባላት። አለቀ። ይሄ ልጅ የፈለገ አጀንዳ በ100 ድርሃም አየህ፣ በ100 ድርሃም አጀንዳ ከፈተ። በምን እኔ ያላልኩት ነገር ራሴ ስጠኝና አካውንት አስገባ ያልኩት ሰው ተመልሶ ነው አለ። እኔ እንደዚህ ነኝ ብር ስለተጣላን ብር እሱና አጀንዳው ተው። አሁን በላይነህ ምንድን ነው ወሳኔ? ወንድሜ ያንተ ወሳኔ በላይ ወስን። ሁለት አማራጮች አሉ። አሰራለሁ ያለውን እያሰራ የሚሆን ከሆነ ፍሪ ቪዛ ያስገባኝ አካውንት ያሰራ። ቆይ ቪዛ ማለት በራስህ እንድትሆን አይደለ? በስራ አይደለም። አሁን አካውንት ላይ አይደለም የምትሮጠው። ይሄንንም ብር ከፍዬ አደጋ መጣ አካውንት ቆይ ተረጋጋ። በደንብ እንድንረዳ ማለት አሁን አንተ የምትፈልገው በራስህ እንድትሆን እንደ ፍሪ ቪዛ በራስህ ስራ ፈልገህ በራስህ ሁሉ ወረቀት ብቻ የመኖሪያ ፍቃድ የ2 ዓመት ፍቃድ ይሰጣሃል። እሱ ነው የምትፈልገው። ፈለገ ስራ አስገባለሁ። ራሱ ችግር የለም። ላስረዳው አህመድ፣ አንዴ ዝም በል። ቀስ ብዬ ላስረዳው። ይኸውልህ በላይ 150,000 የከፈልከው 300,000 ላይ 150,000 ጨምረህ እሱ መኖሪያ ፍቃድህን የ2 ዓመት ሬዚደንስ ፐርሚት የዩናይትድ አረብ ኤምሬት ሬዚደንስ ፐርሚት ይሰጥሃል። ከፈለክም ስራ ያስገባል እሱ። ኖ እኔ በአንተ ስራ አልፈልግም ካልክ በራስህ የፈለግከውን ስራ ፈልገህ ትሰራለህ። ህጋዊ ሰው ሆነ ግን መኖሪያክ በራስህ ነው፣ ምግብክ በራስህ ነው። ግን ነፃ ሰው ነህ። የፈለግከውን ስራ 2ም ስራ 3ም ስራ ፓርት ታይም የተለያየም ቦታ ብትሰራ ይሄ ያንተ ነው፣ መብትህ ነው። ገባህ አይደል? ስለዚህ እነዚህ 2 አማራጮች አሉ። አንደኛ እሱ በሚያስገባ ካምፓኒ ውስጥ ስራው ወረቀት ካሰራክ በኋላ ራሱ ባይስማማክ ሌበር ኦፊስ ከሰህ ምናምን በብዙ ፕሮሰስ ነው የምትወጣው ከድርጅቱ ባይስማማክ መኖሪያ ፍቃድ ካሰሩ በኋላ። ፍሪ ቪዛ ግን ብትሆን ምንድን ያለው አማራጭ በራስህ ነፃ ነህ። የፈለግከውን ስራ መርጠህ ነው የምትሰራው። ስራ ካላገኘክ ደግሞ ቁጭ ትላለህ። ሌላ ተጨማሪ ደግሞ ያው ፍሪ ቪዛ እንደሆነ ማለት ነው። ሌላ ተጨማሪ ስንት አለ? 150 ተጨማሪ መክፈል አለብህ። በድርሃም 1775 ቅድም ማይነህል ራሱ ያለው ምንድን ነው አሁን የጠራው ቅድም ይሄ ልጅ 3,000 እስከ 2,500 የሚያገኝ ከሆነ አማራጭ እሱ ብቻ አይደለም። ባለሙያ ራሱ ከሆነ ራሱ ኮንትራት መያዝ ይችላል። ራሱ ኮንትራት ወስዶ ሰራተኛ አስቀጥሮ ሰው ራሱ እሱ ራሱ ደሞዝ ለሰው መስጠት ራሱ ይችላል። በራሱ ካመነበት ማለት ነው። እዚህ ሀገር ጽድቁ ቀርቶብኝ በቅጡ በኮነኑኛል የሀገሬ ሰው። አረዳ ማለት ቅድም 1,700 ምናምን ብር ነበር የተባለው። አሁን 150,000 ብር ትንሽ አልገባኝም። እዛ ላይ ካልገባ የራስህ ጥቅም አለበት አይደል? በነፃ እሰራለሁ። አይ ቅድም 1,700 ብር ስላልክ ነው። የመንግስት ነው የቀን አሁን ምሳሌ ይሄ ልጅ
የቀረው ፕሮሰስ አለው አይደል? ለሜዲካል ምናምን እንደዚህ የሚገባው አይናው 700 ብር ከፍሎ የኮሚሽን 500 ብር ከፍሎ 2000 ስንት ነበር ያለው? ሀቢባ 2500 እስከ 2000 ድራም ነው ያልኩት እኔ እንደ ግምት 300 ብር አካባቢ ነው ያልከኝ የተነሳበት ይሄ ነገር። አሁን ደግሞ ብሩን ወደ ኢትዮጵያ ብር ቀየርከውና አሁን ደግሞ 150 ሺህ ነው ወደ ኢትዮጵያ አይደለም እንዴ? ወደ ኢትዮጵያ አይደለም። አልተረዳም ወንድሜ። እኛ እዛኔ ያወራ ነው። እኔ ለሱ ምንድን ነው ያልኩት? ሁለት ነገር ያ ብር ልመልስልህ ኦኬ ታሚ ያለው ማለት ነው። ብር ይመልስልህ ሂሳብ ተሰርቶ ኦኬ ያ በሱ ትገባለህ። እኔ የመረጥኩት ምንድን ነው ይሄ ልጅ እንደ ኤግዛምፕል በኔ ከመጣ በኔ በፍሪ ቪዛ ከመጣ የቀረው ሂሳብ ይሄ ነው እና 500 ድርሃም ያ ኮሚሽን 2000 ሳይሆን ይኸውልህ እዛ ጋር አትሄድብን። እኛ አልኩህ እኮ ማለት ነው። አሁን ያንን ጉዳይ ትተናል። አሁን እያነሳንበት ያለነው ጉዳይ ላይ አይዲውን አስጨርሼ እሰጠዋለሁ፣ ስራ አስገባዋለሁ። 1700 ብር ይክፈል። የኮሚሽን ደግሞ 500 ብር አለ። በፍሪ ቪዛ እኔ ጋር ከመጣ በፍሪ ቪዛ በእኔ በኩል ከመጣ እኮ አሁን ፍሪ ቪዛ እኮ አሁን በአንተ ካምፓኒ አይደል የመጣው? ያንን ብር ይክፈል ነበር ያልከው ቅድም። ሀቢባ ቅድም እኮ አስታውሽ ከሆነ እንደዚህ አይደለም 500 ብር የምንድነው እንደው እኔ ነገርኩህ። አንድ ልጅ እኔ በቪዛ ያመጣሁት አለ አይደል? ኤግዛምፕል በፍሪ ቪዛ ስራ አስገባሁት እንበል። የሚቀራው ዶክመንት ሜዲካል ሌበር ፊ ትርፉን ሳያስብ አሁን መጣልኝ። በቃ ትዝ አለኝ ቅድም ትርፉን ሳያስብ ዋናውን ብቻ የሚያወጣውን ወጪ ብቻ ነበር። የመንግስት ወጪ አንድ ሳንቲም አልጨመርኩም። የመንግስት የሚቀበለው ብቻ ከዛ ደግሞ የራሱን ትርፍ ይጨምርበታል። አዎ ቴንክ ዩ። እሺ አሁን እኔ ምን አልኩት? ራሱ ድጋሜ ሁለት ነገር ነው ያለው። ያ ምንድን ነው ስሙ? እንደማንም ሰው 450 ሺህ እንደማንም በፍሪ ቪዛ የሚመጣው ቅድም ታም እንዳለ አንድ አኮሞዴሽን ገብቶ 23 ሺህ ከፍለተ 500 ፌር አይደለም አይደል? እንደማንም ሰው ሚዲያ ላይ ሰው ነው ነገራሱ ሰው ይጠይቃል። ይሄ ልጅ እንደዚህ ለምን አልኩ ይጠየቃለሁ ነው አይደል? እንደምትሉት አሁን እናንተ እንደማንም ሰው በአጭር አማርኛ 150 ሺህ ቀሪ ብር አለበት። ፍሪ ቪዛ ይሰራለታል። ነገ ሜዲካል ገብቶ በ3-4 ቀን አይዲ ተቀብሎ ማንም ስራ እንደተመቸው አኮሞዴሽን ካልተመቸው ይወጣል። በራሱ ቢዝነስ መስራት ይችላል። በራሱ ኮንትራት መያዝ ይችላል። ማንም የሚወቅሰው የለም። ማንም የሚይዘው የለም። ፌር የሆነ 2 ዓመት የምንገናኘው መቼ ነው? ከአላህ ፈጣሪ ከእድሜ ከሰጠን ያሳድስልኝ ያ ካንስሌሽን ሰጠኝ ከ2 ዓመት በኋላ። ስለዚህ ይህንን መርጠሃል በላይ ፍሪ ቪዛ እንደ ሀሳብ አንዴ ላውራ እና ከዛ በኋላ በላይ የምትጠይቁ ጥሩ ነው ብዬ አስባለሁ። ስለሞታ አንድ ከይቅርታ ጋር ሀቡ ሰላም ብለናል። ሁላችሁም ታሜ እዚህ ጋር ያላችሁ ሁላችሁም ሰላም ብያለሁ። ሀዊ ስለ ደላላ ስለ ዱባይ ደላላ በደንብ ኤክስፐሪንሱ ያለሽ በደንብ አድርገሽ ታውቂያቸዋለሽ። ምን አይነት በምን ያህል ጭካኔ እንደሚሄዱ ደላሎችን እያንዳንዳቸውን አንቺ ታውቂያቸዋለሽ፣ ሁሉንም ማለት ነው። ገብቶሻል? ይሄ ልጅ ግን በዚህና ደረጃ መርዘም አልነበረበትም። አንደኛ ልጁ ያለው ነገር አልስማማም ያለበት ምክንያት የለም እዚህ ጋር ገብቶሻል? ልጁም መጥቷል። ኦኬ ገና 48 ሰዓት አልሞላውም። ልጁ ስራ ተቀይሮታል። በዚህ ላይ ደረጃ አማራጭ የተሰጡትን አማራጮችን አህመድ እዚህ ጋር አልሰራም ያለው ነገር አልነበርም። እኛም እዚህ ስራ ላይ ነው የምንሰራው። በእርግጥ ገብቶሻል? እኛም እዚህ ላይ ነው የምንሰራው። ነገር ግን በዚህ ላይ ደረጃ የእያንዳንዱ ሰው ደላላ ብቻ ሲባል መጥፎ ስም ስላለው ብቻ በአንድ ወገን ብቻ ሆኖ ነው እዚህ ጋር እየተጨቆነ ያለው። እውነቱን ስንነጋገር ማለት ነው። ደላላ የሚባል መጥፎ ስም ስላለው ብቻ ነው። እንደ ደላላ ቢሆን ይቅርታ ማሚ ኮሜንታተሮች ለልጁ መፍትሄ አለው ብላችሁ መፍትሄ አለው እኮ ኦፍኮርስ መፍትሄው እኮ ይኸውልሽ መፍትሄው ኮሜንታተሮች ስላሉ ሳይሆን እኔ ራሴን ሀሳብ ልገልጽ ነው። እዚህ ጋር ድምፅ ስለሆኑ ማኔ አይቼ ያስገባው ኮሜንታተሮች ማሜ ለልጁ መፍትሄ አለው አስገቢው ብለው ድምፅ ስለሆኑ ያስገባው። ኦፍኮርስ ድምፅ እኮ ይሄ ልጅ አሁን ለምሳሌ ይሄ ልጅ አማራጭ እኮ እየተሰጠው ነው። እዚህ ጋር እያንዳንዱን ነገር ኤክስፕሌን እያስረዳችሁት እቀበላለሁ እያለ ነው። አማራጭ ሲሰጠው እምቢ ያለው ነገር የለም። በቂም ተነስቶ ያም ተነስቶ የየራሱን አጀንዳ የየራሱን ሀሳብ ሲሰጠው ነገሩ እየረዘመ መምጣት አልነበረበትም። ቅድም ታሜ በተናገረው ሰዓት መፍትሄው እዛ ጋር መቋጨት የነበረበት ነው። ጂፕሰም ባለሙያ እዚህ ሀገር ላይ በጣም ብዙ እጁን ስመው ነው የሚቀበሉት። የኮንስትራክሽን ወይም የግንባታ ሀገር ነው ሀገሩ። በዚህ ስራ ጠፍቶ አያውቅም። በአጠቃላይ እንደ መፍትሄ ፍሪ ቪዛ ስራለት ኦፍኮርስ ስራ ያለው ብሏል። ኮንስትራክሽን አይደለም ልጁ ባለሙያ ነው። የጂፕሰም ቦርድ ባለሙያ ኮንስትራክሽን እኮ ነው። ጂፕሰም ራሱ ኮንስትራክሽን ዲፓርትመንት ላይ ነው። ኮንስትራክሽን ዲፓርትመንት ላይ ነው። ማሜ አንዴ ንገር ማሚ አንዴ ይኸውልህ፣ በስመ ኮንስትራክሽን አይደለም ገብቶታል አይደለ? መረጃ አለኝ ራሱም ተናግሯል። ይኸውልህ በላይ ኮንስትራክሽን ሲባል እኛ ኢትዮጵያውያኖች አንድና አንድ ምናየው ሲሚንቶ ማውቃት ነው የሚታየን። ሲሚንቶ ማውቃት ብቻ ነው የሚታየን። የአንተ ጂፕሰም ሙያ ማለት ነው በኮንስትራክሽን ዘርፍ ላይ ነው የሚመደበው። አስገባሃለሁ ብሎሃል እኮ አይደለ እንዴ?
አስገባሃለሁ ብሎሃል። ቀሪውን ብር ሂሳብ ሰርቼ መልስልሃለሁ ብሎሃል። ይሄኛው በሙያ ደረጃ ከሆነ እኛም እናገኝልሃለን እኮ። በጂፕሰም በጣም ብዙ የሚጠይቁን ሰዎች አሉ። እሺ በጣም ጨርሰናል። እኔ በህይወቴ እዚህ ቤት ችግር መጥቶ የሁሉ ሰው ተደርድሮ እያንዳንዱ አስተያየት እየሰጠ ጉዳይ ተፈቶ አያውቅም። ጉዳይ ነበር ሁለት ባለ ብቻ ጨረሰ ጉዳዩ። በቃ ጨርሰናል። ልጁን ጠይቁት። ማሜ እናመሰግናለን። መፍትሄ ብለህ መተክ አንድን መፍትሄ አልሰጠከንም። እሺ ቀጥታ አንተ በላይ ህይወትህ ያንተ ህይወት ነው። ማንም አይወስንም። ራስህ ወስን። ቆይ ልንገርሽ አንዴ፣ ማንም እንዳታወራልኝ፣ ማንም እንዳታወሩ በእግዚአብሔር ወስን። ራስህ ማሜ አሁን ይሻኛው ወስን። ማሜ ለምሳሌ አሁን ስለ ማሜ አላወራሁም ነበር አይደለ? ማሜ አሁን እዚህ ጋር መጥቷል አይደል? ልንገርሽ በራሱ ሰዓት መጥቷል አይደለ? እሱ ገብቶ የኔን ኮንታክት ቴሌግራም ላይ ይተም የእሱን ድምፅ የላከልኝን እኔ ላኩለትን ምን አለው? በጅብሰም ስራ አለ ወይ ብዬ ላኩለት። እኔም እየሰራው ላኩለት። በጅብሰም ስራ የለም ኮንስትራክሽን ምናምን መጥረግ ምናምን አለ ሲለኝ፣ አይ በቃ እኔ እሱን አልችልም ብዬ አቆምኩ። እሱ ጋር ገብቶሻል። ከዛ ነው ከነዚህ ጋር ጀመርኩ። ይፈልጉ ሸቴን ኮን ይፈልጉ እና ለይሁ አሁን ከዚህ ውስጥ ሳልወጣ ይፈልጉ ያላመንኩበት እሱ ነገረኝ። አቤት ሙጋወላት ምን ማለት ነው በአማርኛ? ሙጋወላት ኢንተርቪው። ኧረ ኢንተርቪው አይደለም እና ሙጋወላት ታምራት። እስቲ ታምራት ታሜ ሙጋወላት ኢንተርቪው ነው ነው የማውቀው። ሹ ሙጋወላት ታሜ ሙጋወላት ኢንተርቪው ተጅሩባ ነው። አሱማ ተጅሩባ ነው ሙከራ ሙሽ ሙጋወላት ተጅሩባ ምንድን ነው መሞከር? አንድን ሰው መሞከር ተጅሩባ አይደለ? هذا يتجرب يعني هو قال لي ሙቃወላት ኢንተርቪው ነው። ሙቃወላት አሁን ኢንስትራክሽን ቅድም የገባለት ማለት ነው። ማሚ ማለት ይሄን ስራ የጅብሱን ማለት ስራ ያካትተዋል ማለት ነው። ከኢንስትራክሽን እዚህ ሀገር ሙቃወላት ሲባል የብዙ ነው። ለምሳሌ ይሄ ምንድነው የጡቡ፣ የፕላስተር፣ የድንጋይ፣ የጅብስን የሁሉንም ነገር ያካተለው ማለት ነው። ይሄ ምንድነው የሚባለው ሙቃወላት ማለት ነው። ሸሪከት ሙቃወላት የሁሉንም ማለት ነው። ገባሽ? ስለዚህ የጅብስን ስራ ማለት ያካትታል ማለት ነው ከሙቃወላቱ ጋር። እሺ አሁንም ኔትወርክ ነቅሎት ወጥቷል፣ ይመለሳል። እሺ በላይ ወስንና ይሄ ህይወት ያንተ ነው። እኔ አልወስንልህም፣ ታሚ አይወስንልህም፣ በቂ አይወስንልህም፣ ምን ያህል አይወስንልህም። አንተ ነው የምትወስነው። ራስህ ካስበህ የወሰንከው ነገር ነገ ብትጸጸት ማንንም አትወቅስም። ገባካ? ስለዚህ ራስህ ወስን። እሺ ያሰራልኝ በሚያሰራ ሰዓት ደግሞ ሳለው አይደል እንደማንኛውም እንደሚያመጣ እኔ የሚለኝበት ምክንያት የለም። እንደማንኛውም ሰው እንደሚያመጣ ሰው አሁን ሲያመጣ በኢቃማ ሲያመጣ ቤት ይሰጣቸዋል። ገብቶሻል አይደለ? ያለውን ነገር ይተባበራቸዋል፣ ስራም ይሰጣቸዋል። ያንን ስራ አልፈልግም ሲሉ ብቻ ነው በራሳቸው አይደለ? ለእኔም ያንን ኃላፊነት ወስዶ ስራ ያስገባኝ፣ በተባባልነው ስራ ያስገባኝ፣ ያለውን ነገር ሁሉን ነገር ይጨርስልኝ። ከዛ እኔ ካልተመቸኝ ኢቃማ ስላለኝ ስለሚሰጥ አሰራለሁ ብሏል አይደለ? ስለሚሰጠኝ ማለት ነው። ገብቶሻል አይደለ? እኮ እሺ 150 ሺህ አቅሟለት 150 ሺህ ይሄ ሁላ ብር ጠርቷል አይደለ? ይሄን ሁላ ብር እኔ ባላሳፈር ሰዓት ይሄን ሁላ ብር ክፈል ብሎኛል አይደለ? እዚህ ጋር ምግብ አለ ያለው ሰው ጋር ይሄን ወጪስ እሱ እስከሚሰራ ይሄን ነው። ይሄ የመጣው በራሱ ችግር ነው። የእሱን ችግር እኔ ለምንድን ነው የምጋፈጠው? ገባሽ? የእሱን ቃል ድረስ ነው እኔን እዚህ ያደረሰኝ እንጂ 150 ሺህ የጠየቀውን ታልልም ነበር። ስለዚህ እዚህ ጋር ያለብን ቃል ሰው ጋር ያለውት ይህንን ነገር እኔ እንዴት ነው እሱ እንዴት ነው ምንድን ነው ከበር የሚያደርግልኝ? እሱ እንደመጣለት 150 ሺህ ክፍል አለ። ስለዚህ እንዴት ነው ይሄ ሊሆን የሚችለው? ምናልባት እንደ ሀሳብ አንድ ነገር ልናገር። አቡ የስ ፕሊዝ። አሁን 3 ቀን የሚሞክረው ስራ ነበር አይደል? እሱን ገብቶ ቢሞክርና ልክ ሳይስማማው ቢቀርም እኮ 25 ቀን ስላለው ቪዛው ስታርት መደረግ ይችላል። እንደዛ ቢያደርግስ አትሊስት 150 ሺህ ብሩን ያተርፋል። ስራው ከተስማማ በዛው ይቀጥላል። ከነሱ ጋርም ይለያያል ማለት ነው። ከነሱ ጋር ምንም አይነት ኮኔክት አይኖረውም። ከካምፓኒው ጋር ተስማምቶ ስራውን ከቀጠለ ስራው ከተስማማው ከአረዳ ድርጅት ጋር ምንም አይነት ግንኙነት አይኖረውም። ደሞዝ እስከተከፈለ ድረስ ስራው እስከተስማማው ድረስ። ግን እቺን 3 ቀን ሞክሩ። ሰዎቹ ከወደዱት እሱም ቢቀጥል እንደ ሀሳብ፣ ካልሆነ ደግሞ ልክ ሲመልሱት
ድርጅቱ ቪዛውን ሰርቶለት እሱም 150 ሺህ ብሩን ሰጥቷቸው ሌላ ስራ አፈላልጎ ቢያስገቡት ጥሩ ሀሳብ ነው ብዬ አስባለሁ። ብቻ አላውቅም፣ እሱ ይወስን። እሱ የሚሆነው ነገሩን ገሎታል። ገብቶሻል? አሁን አይቢባ ጠየቅሽው፣ ባይወዱትስ ባይፈልጉትስ ይኸው እኮ ደጋግምሽ እየጠየቅሽው ነው አይደለ? ስለዚህ ለዚህ መልስ ምንም የለውም። ራሱ ራሳ ምን አለ ራሱ። ስለዚህ እዚህ ጋር አሁን 150 ሺህ ብሏል። የሚቀንስ ከሆነ ይቀንስ፣ አይ እንደዚህ የሚል ከሆነ እዚህ ጋር ወጪ ራሱ ይመጣብኝ። ቢያንስ እኔ ብቻ አይደለም እዚህ ጋር መጎዳት ያለብኝ፣ እሱም የሆነ ነገር ከበር አርግቶ ያለውን ነገር ይስራልኝ። ስራ ራሱ ያስገባል። ምንም የምሸሽበት ምክንያት እሱ ማለት ነው። እኔ እዚህ ጋር አልመጣም ነበር ልንገርሽ አይደለ ማለት የመጣኝ ታገባሻል። እዛ ራሱ ጋር ሄድለት ነበር እንትኑን ቦታውን የሚወስደኝ ሰው ባገኝ እዛ ሄድ ነበር። ምክንያቱም ይሄ ችግር እኮ እኔ ጋር ብቻ አይደለም ገባሽ? አሁን እኮ አንተ ችግርህን ህዝብ ሰምቷል። ችግርህ የህዝብ ነው። አንተ ምንም አይነት ነገር ቢደርስብህ ተጠያቂው ረዳ ካምፓኒ ነው። ስለዚህ ዶንት ወሪ፣ ኃላፊነቱን ይወስዳል። አንተ ብታወስን አሁን የአንተን ውሳኔ ነው የምንጠብቀው። አንተ ወስነህ አሳውቅ። የምን ህዝብ ነው የምን ጥያቄ አልገባኝም። እኔ በቃ ወስኛለሁ። ስራ ብሏል አይደለ? ስራ ብሏል አይደለ? ኢቃማውን አሰራለሁ ብሏል። ኢቃማ ያሰራ ስራም ደግሞ የማስገባት ግዴታ አለበት። እኔ ከማንም ሰው አይደለም በኢቃማም ቢሆን ማለት ነው ይህ ችግር ቢፈጠር። ስለዚህ ስራ ያስገባል። አህመድ ይሰማሃል? ኦኬ። እሱ በአንተ ፍሪ ቪዛ ሆኖ ኢቃማ ሊያሰራ ተስማምቷል። የጠየቀውንም ኤክስትራ 150 ሺህ እንደምንም ብሎ ሊከፍል ተስማምቷል። ግን ብሸርጥ ካሰራክ በኋላ እንደ ማንኛውም ሰው ለሌሎቹ እንደምታደርገው አኮሜንዴሽን አሳርፈህ ኢቃማን አሰርተህ ስራ ታስገባዋለህ። አንተ ያስገባከው ስራ ካልተስማማው ነው ወጥቶ በራሱ ደግሞ ሌላ የሚፈልገው። ገባህ? እኔ ስራ ያላስገባት ምን በአንተ ኢቃማ ያሰራና እንደ ማንኛውም ሰው ታስገባውና ስራ አንተ ያስገባከው ስራ ካልተስማማው ነው በራሱ ሌላ ስራ የሚፈልገው። ገባክ? ኦኬ። እሺ ድገምልኝ ያልኩህ እንደገባክ ለማረጋገጥ። እኔ አሁን የተስማማን 150 ሺህ ቀሪ ያስገባል አይደል? አዎ። አይዲ ይረከባል። አዎ። ዶኩሜንቴሽን እኛ ጋር ይመጣል። ዶኩሜንቴሽን ከእንደሌሎቹ ኦኬ። ዶኩሜንቴሽን አለው። አይዲ እስከሚረከብ እኛ ጋር ይሆናል። አዩ ተረክቦ ወደ ስራ ይገባል። ኦኬ። በእኛ የምናስገባው ስራ የጅብሰን ቦርድ ነው። እሺ። ተስማማ። በዛ ኦልሬዲ ፍሪ ቪዛ ስለሆነ በዛ ይቀጥላል አይደል? አዎ። ካልተስማማ በራሱ መንገድ ኦልሬዲ 2 ዓመት ቪዛ ስላለው በራሱ መንገድ በራሱ ላይፍ እዚህ ላይ እኔ እነሱ የምንገናኘው ከ2 ዓመት በኋላ ያ ካንስሌሽን ስጠኝ፣ ያ አሳድስልኝ፣ አለቀ። በጣም ጥሩ። ሌላ ነገር አለ? ተስማምተናል። አይ በቃ ሌላ ጥያቄ አለ? ይረዳ የምትሉ አካውንት ነንበሩን ይሰጣችኋል። አሁን አካውንት ነንበርህን ነገራቸው። አለው እሱ አለው። ለአንተ አይደለም ለራሱ ነው ያልኩት። ለበላይ የማን አካውንት? የበላይ የራሱን አካውንት ነው ያልኩት። ይሄንን ነገር ወደ አንተ ትራንስፈር ያደረግ ይሄ የእሱ ችግር ነው። ብቻ አይደለም አይሰማም። ይሄንን ነገር ሳደርግ አሁን ይሰማል። አዎ። ይሄንን ነገር ሳደርግ ይሄ ችግር የኔ አይደለም የራሱ ችግር ነው። ይሻላል አይደል? እኔ በግልጽነት ነው ሁሉ ነገር ይደረግ። ስለዚህ እሱስ እዚህ ጋር ኃላፊነቱ ምንድን ነው? እኔ ብር ስለሰጠሁት ነው የሚያስገባው እንጂ እሱ ረድቶኝ አይደለም። ስለዚህ እዚህ የምግብ አለ። ገባሽ አይደለ? ወንድም እኔ ማንም አልረዳም። ስለከፈልክ ስራዬ ነው ይሄ። ማንም ስለከፈልኝ ማንም ስራ ላይ በቢዝነስ ላይ ማንም ስለከፈለ ግድ አለ። በመነጻ ከሆነ አዎ ልክ ነህ። እኔ 10 ጊዜ ደገምኩልህ። ግድ አለብኝ ይሄ ነገር ግድ ስለከፈልክል እኔ አንተ እጄ ሄጄ ያ ባንክ አካውንት ላይ ገብቼ የስልክ ሄጄ በግድ ትራንስፈር አላረኩም። ገባ? ተስማምተክ ተነጋግረን የመጣው ወደኋላ እንመለስም። አሁን ወደ ሶሉሽን ተመለሰን አይደል? በቃ ብሩ አስገባ፣ አኮሞዴሽን ትመጣለህ። በላይ ከፈለክ እኮ ያለ መክፈልና በኮንትራት መሆን ትችላለህ። አለቀ። 2 ምርጫ አለክ። ከፈለክ ኮንትራት ሁን አትክፈል፣ ወስን። ምልክ ለዚህ ነው ከፈለክ ኮንትራት ሁን አትክፈል፣ ካልሆነ ደግሞ ስራው ይስማማኛል ወይስ አይስማማኝም ብለክ ስትረስ ውስጥ መግባት ማትፈልግ ከሆነ ፍሪ ቪዛ ነፃ መሆን የምትፈልግ ከሆነ 150 ሺህ ብር ትከፍላለህ። አይ ለምን እከፍላለሁ
እሱ እንዳመጣኝ ኃላፊነቱን ውስጥ ያስገባኝ ካልክ ደግሞ ስራ ያስገባ። ሁለት ምርጫ ነው ያለክ። አሁን ከባድ ምርጫ ነው ይሄ፣ የህይወትክ ምርጫ ነው። መንታ መንገድ ላይ ነው። እስን ምራጭ ወይ ፍሪ ቪዛ መሆኑ 150 ሺህ ከፍለው ወይ ደግሞ ምንም ሳትከፍል ባመጣክ መሰረት ቃል ገብቶልክ ስራ ያስገባሃል። ስራውን ትሰራለህ። ስራው ይስማማካል አይስማማክም ፈጣሪ ነው የሚያውቀው። መውሰድ ከባድ ውሳኔ ነው። አልገባውም በላይ በደንብ እኔ ልወስንለት ሀቢባ እኔ ልወስንለት። አዎ አግዘው። እንደኔ ቅድም ራሱ ከመምጣቱ በፊት ነገርኩት። እንደኔ ፍሪ ቪዛ ተሰረላትና በሰላም መኖር ይችላል። እንደኔ እንደ ራሱ ሁኔታ ያየሁት ሁኔታው ነው የምረዳው። አንቺ አላየሽም ልጅ አይደል? እኔ ያየሁት ሁኔታውና እሱ አካሄዱ በሱ አካሄዱ ሁኔታውና የሚያደርገው ሁኔታ ገባሽ? ለምን ይሄ ልጅ እኔ ጠላቴ አይደለም። እንደ ቅድም እንዳልኩሽ ከሱ ጋር እኔም ችግር የለኝም። ገባሽ? እስካሁን ጥሩ ነገር ነበረ። ስለዚህ እንዲህ ብናረግስ ጥሩ ነገር ነበረ። ምን ሰርተህ ስትጨርስ ነው የሚከፍልክ 150 ሺህ ምን ሰርተህ ስትጨርስ አይደል? እቃማውን ሰርተህ ስትጨርስ እንዴት ሰርተህ ስትጨርስ? እስከዛ ብሩ እንዲፈልግ ነው። እቃማውን ሰርተህ ስትጨርስ እሱ 150 ሺህ ይሰጥካል። እንደዚህ የለም። ይኸው እንዳለ የመጡ ልጆች ልንገርሽ፣ የኔ አሰራር ልንገርሽ፣ ከብድ ይከፈላል። በተከፈለው ቪዛ ከወጣ በኋላ እንደዚህ ልጆች ይመጣሉ። ከመጡ በኋላ ልጅካል ይኸው ከነሱ ጋር የመጡ ልጆች አሉ። አራቱ ካሽ ከፍሎ ነው ማለት ትንሽ አንዳንዴ እንኳን የሆነ ራርተህ ቀድመህ ሰርተክላቸው ሲያገኙ ይከፍላል። ሁሉም ሰው ስለሆነ ሰውኛ ርህራሄ አላረግም። ከግርታ ጋር አላረግም። ለምን አላረግም? በቃ እኔ የራሴ ውሳኔ ነው አይደል? በቃ አላረግም። እኔ አህመድ እንደ እሺ ትንሽ ቀንስለት፣ ዲስካውንት አድርግለት ቢያንስ ልጁ ምንም አንድ ሳንቲም ልንገሪሽ፣ አንድ ነገር ልንገሪሽ። እኔ ቅድም ምን አልኩሽ? ሀቁ ልመልስለት 1 ብር 2 ብር 3 ብር ተደምሮ ነው አይደል? አንዳንድ ሰው እንደሌላ አየር ላይ የሚሰራ ደላላ ቢያንስ የራሱ ትርፍ ቢያንስ የታክሲ 500 ሺህ ምናምን ደምሮ ነው አይደል? ያ ታይፒንግ 200 ያ ምናምን። እኔ ይኸው ታም ያለ አይ ቲንክ በቀላ ያቃል በገቨርንመንት ነገሩ የመንግስት ነገር ነው። ባለፈው ከ3 ቀን በፊት 16 ልጆች የገቡ አለ አይደል? ያስገባችሁ አወራን። እኔ ከሱ ጋር 1 ሳንቲም ትርፍ አልፈልግም። አሁን እኔ የራሴ ትርፍ የጨመርኩት የራሴ ስራ ነው። በግልጽ ብናወራ ከሆነ ማን አንቺ የራሱ እኔ ጋር አሁን አንቺ ጋር መጥቼ ስራዬ በነጻ ታስገብኝ ኮሚሽን ከሌለ ወንድሜ ከሆነ እዚህ ሀገር እንደዚህ ወንድም እንደዚህ ይጨካነ። እኔ ጭካኔ እሱ ላይ ሆኜ አይደለም ያልረዳው አይደለም። ትናንት ራሱ 100 ድርሃም ያሰጣሁት ዛሬ ምን አለ ካደና ሌላ ነገር መዘዝ ነው ያመጣ አይደል? ከእንደዚህ ሰው እኔ እነሱ ዛሬ ነገ እንግባባም ረዳሽ። ለዛ በሰላም እንዳላችሁ እነሱ እናንተ አሁን እንደኔ ውሳኔ ዞሮ እሱ ነው እንደኔ ሀሳብ 150 ሺህ ይክፈልና አይዲዩ ሜዲካል ገብቶ አይዲዩ ተረክቦ ስራ ገብቶ እንደማንም ሰው በሰላም በራሱ ላይ እኔ በራሴ ላይ አለቀ ጉዳዩ። አሁን 450 ተቅሪበን ወደ 10 ሺህ ነው የሚመጣው። ሳ 10 ሺህ ድርሃም 10 ሺህ የሆነ 100 ሺህ የሆነ ታሜ ማለሽ ኦኬ። አሁን እኛ ነው ምን ጠይቀህ ማለት ነው የምትችለው አስተያየት አድርግለት። በቃ ጨረሰለት። ምንም አስተያየት አላደርግም። ምንም እንትን ነው ሳንቲም 1 ሳንቲም እኔ ግልጽ ነገርኩሽ ነው አይደል? 1 ሳንቲም አላህ አንተ ጥሩ ሰራ ወንድምህን አታውቁም። በስራ በኩል አስተያየት አድርግለት። ትንሽ አትጎዳም። አላረግም። እሺ ልንገርህ፣ 3 አማራጭ አለክ በላይ። አንደኛ 150 ሺህ ብር ከፍለክ በመጣክበት ድርጅት ፍሪ ቪዛ መሆን፣ ነፃ መሆን፣ ለ2 ዓመት እንደፈለግ ኢማራት ላይ የፈለግከውን ስራ እየሰራህ መኖር። ሁለተኛ አማራጭ እሱ ስራ አስገብቶክ ከተስማማ ኮንትራቱን ሰርተክ፣ ካልተስማማ ከ28 ቀን ያለችብክ ቶሎ እንዳታልቅብክ። ሶስተኛ አማራጭ የቀረ ያወጣከው የከፈልከው 7000 ድርሃም በኢትዮጵያ 300 ሺህ ብሩ ከውጭ ቀሪ ተሰጥቶክ በፈለግከው ድርጅት ሄደክ ማሰራት። 3 አማራጭ ወስን፣ አስብና ወስንና ምረጥ። ከባድ ውሳኔ ነው።
ደግሞ